የናይል የተፈጥሮ ሀብት ወንዙ በአብዛኛው የሚነሳው ከኢትዮጵያ ነው። 86% ከኢትዮጵያ ነው የሚነሳው። የተቀረው ወደ 14% ያክሉ ከሌሎች ውሃ የናይል ውሃ አመንጪ ሀገሮች የሚነሳ ነው። ግብጽ ለናይል ውሃ ምንም አበርክቶ የላትም። ውሃ ደግሞ በተፈጥሮ በተፈቀደለት እና በተለመደው መንገድ የሚፈስ ስለሆነ መነሻው አንድ ቦታም ቢሆን መዳረሻው መጨረሻ ላይ ሊሆን ይችላል። እነዚህ ሀገሮች በሙሉ በአንድ ተፋሰስ ውስጥ ስላሉ የውሃው ተጋሪዎች ናቸው ተብሎ ይታሰባል። ከዚህ ውጭ ግን ግብጽም ሆነች ሌላ ሀገር ውሃው የኔ ብቻ ነው፣ እኔ የውሃ ባለቤት ነኝ፣ እኔ የውሃው አለቃ ነኝ፣ እኔ ለውሃ ዋና ወሳኝ ነኝ ብሎ ማሰብ ትክክል አይደለም። በዚህ ሂሳብ ውስጥ ያሉት እንደ ዕድል ሆነው ለአጋጣሚ ሆነው ግብጾች ብቻ ናቸው። ሌሎች ሀገሮች ኢትዮጵያን ጭምር 86% የምታበረክት ኢትዮጵያ ውሃው የኔ ብቻ ነው፣ የውሃ አለቃ እኔ ነኝ፣ የውሃ ባለቤት እኔ ነኝ፣ ሌሎቻችሁ አገባችሁም ብላ አታውቅም። ደግሞ ማለትም አያስፈልግም አይገባምም። ስለዚህ ግብጾች ይህንን የተሳሳተ ሀሳብ ይዞ የቆዩበት መሰረቱ ትክክል አይደለም፣ የተሳሳተ ነው። በዚህ ሀሳባቸው የተነሳ ለምክክር ምቹ አይደሉም፣ ለድርድር ምቹ አይደሉም፣ ለትብብር ምቹ አይደሉም፣ ለመልካም ጉርብትና ምቹ አይደሉም፣ ለውሃ አስተዳደሩም ምቹ አይደሉም። እና በዚህ በተሳሳተ ሀሳብ ላይ ራሳቸውን ስለቀየዱት ድርድር ውስጥ የውሃ እንዴት እናስተዳደር፣ እንዴት እንጠቀም፣ እንዴት እንጠብቅ፣ እንዴት እንንከባከብ፣ እንዴት እናልማ በሚባለው ድርድር ውስጥ ገባትልና ወዲያው ትጠፋለች። ወይም የተወሰነ ያህል ትደራደርና ፍርማ ላይ የለውበትም ትላለች። እና ይህ ሁሉ ሌሎች ነገሮች በማስቸገር የታወቀች መሆኑን ያሳያል። እና ውሃ የነሱ ብቻ ሊሆን አይችልም፣ አይደለም። የውሃ አለቆች አይደሉም፣ ሊሆኑ አይችሉም። የውሃ አዛዦች ሊሆኑ ይፈልጋሉ፣ ሊሆኑ አይችሉም። ነገር ግን የሁሉ ሀሳባቸው በአካባቢው ሀገሮች ዘንድ ለትብብር አመቺ ባለመሆኗ እጅግ አዋኪ ሁኔታ ስትፈጥር ቆይታለች። እንግዲህ መቼም ውሃ መንጭ ሀገሮች ኢትዮጵያን ጨምሮ ጎረቤት አይመርጡም። ጎረቤቶች ያሉ ናቸው። ካሉት ጎረቤቶች ያለውን የጋራ ንብረት ተሳስበው ተነጋግረው ተደራድረው ተባብሮ የመጠቀም እድል ሊያገኙ አልቻሉም። በዚህ የተነሳ አገሮች በየራሳቸው እየሄዱ መብታቸውን እያስከበሩ በሉዓላዊ ግዛታቸው ውስጥ ያለውን የውሃ ሀብት እንደ ማናቸውም ተፈጥሮ ሀብት እያለሙ ወደፊት መቀጠል ግድ ሆኖባቸዋል። እና እስካሁን ድረስ እየተደረገ ያለው ይሄ ነው። ህዳሴ ግድብ ኢትዮጵያ ስትገነባ እና ስትሞላ የግብጾች ትብብር አልነበራትም። ሲሆን ለኢትዮጵያ ምስጋና ማቅረብ ነበረባቸው። ይህንንም አያደርጉም። ከዛም አልፎ በየጊዜው ውሃችን እነካችሁብን እያሉ በየደጃፉ እየሄዱ ሌሎች ሀገሮችን ደግፉን እያሉ እያስቸገሩ መሆናቸው የታወቀ ነው። የሰሞኑም የንግግር የፕሮፓጋንዳ ባጎሮ ይህንኑ መሰረት ያደረገ በቆየ በግብጽ የፕሮፓጋንዳ መስመር የተቃኘ መሆኑን መገንዘብ ይቻላል። የተፈጥሮና የታሪካዊ መብት አለን በዚህ ውሃ ላይ ይሄንን እወቁልኝ ስትል ነው የቆየችው። ውሃ መንጭ ሀገሮች ኢትዮጵያና ሌሎች ላላ ሀገሮች ውሃ ከኛ መንጭቶ አንቺ ጋር የሚሄድ ስለሆነ
ሲሆን መነሻው እኛ ጋር ነው። የተፈጥሮ መብታችን ነው ማለት የምንችል ነበረው እኛ ነበርን። ግን ለጋራ ጥቅም ሲባል በአንድ ተፋሰስ ውስጥ ያለን ወንድማማች ሀገሮች እና ህዝቦች እንደመሆናችን መጠን ውሃ የኛ ነው እናንተ ያገባችሁም አንልም። ስለዚህ እናንተ ውሃ ለኛ በተፈጥሮ የተቸረን ነው የምትሉትን ብትተውትና ወደ ትክክለኛው መስመር መተን ብናለማው ይሻላል የሚል ነው። ሌሎች ሀገሮች ሲፈራረሙ ሱዳንን ጭምር አማልላ ግብጽ አልፈርምም አለች። ይህ ማለት ዋናው እዛ ስምምነት ውስጥ የናይል ውሃ ለሁሉም ሀገር እኩል ተጠቃሚነት ስራ ላይ መዋል ይገባዋል የሚል አለበት። ያ እኩል ተጠቃሚነት የሚባለው ለግብጽ አልተመቻትም። የኔ ነው ብላ ስለምትነሳ የናይል ውሃ በአንደኛ ደረጃ የኔ መብት ነው ብላ ስለምትነሳ ከዚህ ስምምነት አፈንግጣ ወጣች። ግብጾች የማያመጡት ስም ማጥፋት፣ የማያመጡት የጉዳት ሮሮ፣ የማያመጡት ማደናቀፊያ የለም። ስለዚህ እርግጥ የስምምነት ተፈርሞ በሰነዱ ድንጋጌ መሰረት የሀገራቱ ሕግ አካል ሆኗል። ለዚህ በግብጾች አመቺ ባለመሆንና በማፈንገጥ ሌሎች ሀገሮች የሕጋቸው አካል ያደረጉትን ኮሚሽን ለማቋቋም እየተንደረደሩ ነው። ብዙ እርምጃ ሄዶበታል። ኢትዮጵያ ለወደፊትም ቀደም ሲል ያቀደቻቸውን የናይል ውሃ ላይ ማለት ከኢትዮጵያ በሚፈሱ የናይል አመንጪ ውሃዎች ላይ ግድብም ሆነ ሌላ ስራ ከመስራት አትቆጠብም። ለመስራትም ቁርጠኝነቷን ደጋግማ ገልጻለች። የኢትዮጵያ ስራ በአንድምታው መደገፉንና ከተሰራም በኋላ ትክክለኛ መሆኑን የሚያረጋግጥ የዲፕሎማሲ ስራ ነው የተሰራው። አንድ ተፋሰስ ውስጥ ያሉ ሀገሮች አብሮ የመስራት የተፈጥሮ ሁኔታ ያስገድዳቸዋል። ከባቢ ሁኔታ ኤንቫይሮንመንቱ ማለት ነው። የውሃ ፍሰቱም የጋራ ስለሆነ አንድ ወጥቶ ሌላ የሚሄድ ስለሆነ እሱም ያስገድዳቸዋል። ይህንን በህግና በስርዓት መስራት ይጠበቅባቸዋል። በግብጽና በሱዳንም በኩል ይህንን መልካም ጉዳይ መልካም ሀሳብ ለመቀበል ዘገየ አይባልም። ዛሬም ነገም ወደዚህ ማዕቀፍ ቢመጡ በጣም ይመከራል። እንግዲህ ይህንን በእኛ በኩል በአጽንኦት መምከር ያለብን ይመስለኛል እና ግብጾችም ሱዳኖችም ይህንን በጥንቃቄ እየመረመሩ ስህተታቸውን የሚያርሙ ይመስለኛል። እንግዲህ እዚህ ተስፋ ነው ያለኝ።